ትሁት ፍቅረኛዋን ሄዳ 3 ጊዜ በጥፌ ላሰችው። አቶ ተመስገንን ዛሬ በጀግንነት ደፈረችው። ትሁት ደግ አደረገች። ሴት ልጅ ጀገን ካላለች አለበለሳ የመጣው የሄደው እንደሚጫወትባት ማስተዋል አለባት። ትሁት ዛሬ ጨግናለች። እስከ ዛሬ ግን እጠላት ነበር። የእውነት እሷ አትረባም እያልኩኝ ማለት ነው። በጣም የሚገርመው ነገር ግን ትሁት ተመስገን ሄዳ በጥፊ ስትለው እዙ ያግታታል ብዬ አስቤ ነበር። ተመስገን ክብረ ንጽህናዋን ወዳና ፈቅዳ እንደሰጠችው አድርጎ ለካሊብ ነገረው። ካሊብ ጋር ትሁትና ተመስገን የፍቅር ግንኙነት እንዳሳለፉና ደስ የሚል ጊዜያት አሳልፈው ከዛም እንደከዳችው ነገረው። ካሊብ ከሱ ጋር ምንም አይነት ግንኙነት የለኝም አስገድዶኝ ነው ስትል የከረመች ውሸታም ትሁት እንዴት ተዋሸኛለች ብሎ በንዴት ተወጥሮ እቤት እስከሚደርስ አጣርፎት ቶሎ ሄዶ ለምንድን ትዋሽን? ለምንስ ልታጋዴን ትደርሻለሽ? እየወደድሽው ልጁን ለምን 2 ልብ ትሆኛለሽ? ወይ እሱን ወይ እኔን አመርጭም ነበር እንዴት ሲላት፣ እሷም ስለምን እንደምታወራው አለችው። ለተመስገን እየተዘረጋሽ ስሰጭ ከርመሽ አሁን አልፈልግህም ስትዩ አትገርሚም? አስለምደሽው የለ እንዴ? ከዚህ በኋላ ለምንድነው አልፈልግህም የምትይው አላት። እሷም በጣም ስሜታዊ ሆና ተናደደች። ካሊብ ማነው እንዲህ ያለ ካለችው፣ ተመስገን ፍቅረኛዬ ናት፣ ገላዋን ሰጥታኛለች። ከዚህ በኋላ ይህን እንጂ የሌላ ሰው ሆና ማየት አልችልም ብሎ ነገረኝ አላት። እሷም ወጥታ በንዴት ተመስገን ቤት ሄደች። ተመስገንንም ሄዳ በጥፊ መታ አልቅሳ ነገረችው። ደፈርከኝ እንጂ ወድጄ አልሰጠሁህም፣ አስገድርከኝ እንጂ ወድጄ ጭኔን ላንተ አልከፈኩም አለችው። የካሊብ አባት ደግሞ በጣም ተናደደ። እንዴት ትሁቴን ታናዳታለህ? ብታደርገውስ ያለፈ ህይወት ታሪኳ እንጂ አንተ ምን አገባህ አለው። እሱ ለምን ተዋሸኛለች? ያለፈ ህይወት ታሪኳም ሆነ አልሆነም መናገር ነበረባት። አለበለዛ ለምን አሳፍራኛለች? እሱ እንደዛ ሲስትብኝ እኔ እኮ ክብረ ንጽህናዋን የወሰድኩ ወንድ ነኝ ብሎ ሲዝትብኝ ምን ብዬ ልመልስ? አፈርኩኝ አለው። ያማለ ያለፈ ታሪኳ ስለሆነ አያገባህም። ከዚህ በኋላ ያለውን ተቆጣጠር አለው። ትሁት ኩሽና ገብታ ፎቶ እያየች ነበር። አባዬ ደረሰና የማን ፎቶ? ይቺ ህፃኗ ልጅ ያቀፍሻት ማናት ሲላት፣ ልጄ ናት አለች። ትሁት ልጅ አላት። ትሁት ተመስገን የሚሆን ከሌላ ሰው ልጅ አላት ማለት ነው። እኔ ግን የጠረጠርኩት ተመስገን በደፈራት ሰዓት የወለደቻት ልጅ መሰለችኝ። ትሁቴ ለምን ሸሸገኝ ልጇን? አንዳንድ ሰዎች ለምንድን ነው ልጆቻቸውን ክደው የሚሸሽጉት? መሸሸግ አልነበረባትም። ካሌብ ልጅ እንዳላት ቢያቅ ይርቀኛል ብላ አስባ ነው ወይስ ምንድን ነው ልጇን ልሸሽግ ያሰበችው? በጣም ያሳዝናል። አባዬም ምንም አላላት። ልጅሽ አላት። አዎን አለችው። እና ተመስገን ጋር ግንኙነት አላችሁ እሳ ሲላት፣ አዎ አባዬ በ15 ዓመቴ ከትምህርት ቤት ስመጣ አስገድዶ የደፈረኝ እና እኔ ምን ላድርግ አለች። እሱም እንደዛ ስትለው አሳዘነችው። በቃ ይሄ ያለፈ ህይወት ታሪክሽ ነው፣ ችግር የለውም ትሁቴ አብሽሪ አላት። እሷም እሺ አባዬ፣ ግን በጣም ያናድዳል፣ ሳየው ራሱ እነቂው ነቂ ይለኛል። በቃ በልጅነቴ ሳቄን የቀበረብኝ እሱ ነው አለች። ቲና አሁን ላይ ሁሉም ነገር ካሜራ ተከፍቶ ታየባት። አንድም ቀን እንዳልታመመችና መኪናም እንዳልተገጨች ይህን ሲታይባት ግን ምንም አልመሰላትም። ቤቱን አልለቅም እያለች ትከራከር ያዘች። አሁንም አባዬ ግን ቤቱን ለቀሽ እባክሽን ውጭልኝ፣ እኔ ካንቺ ምንም አልፈልግም እያለ እያስገድዳን ነው። እሷ ግን ቤት ወይም ተከራይልኝ ወይ ትንሽም ቤት ስራልኝ ወይም ግዛልኝ እናወጣለሁ። ወዴት ነው የምወጣው? የምጠጋው ሰው እንኳን የለኝም አባዬ፣ ማንሰር ነው የምወጣው እያለች ትማጸነ ያዘች። ካሊብም ከትቶ ሊያወጣ ስል ተዋት አለው። ትሁትን ትፎካከራት ያዘች። ውጭ ከዚህ ቤት እያለች ኩሽናዋ ሄዳ ስትረብሻት፣ ትሁትም ደጃፉን ዘግታ ልታጣፍራት ነበር። ዛሬ ትሁት በቃ ጀገን ብላለች። ይህን ሰሞ ኮሜንታተሮች አጀግነዋታል ማለት ነው። ይህን ሰሞ እኮ ትሁት እየተጫወተችባት ነበር ቲና። አሁን ደግሞ ትሁት ቲናን መጫወት ያዘችባት። ተመስገን ኢዱ እየረበሸችውና በህይወቱ እየገባችበት እንደሆነ
ዳኒ ጠርቶ ነገረው። ዳኒም ደንግጦ ከህይወትክ እንድትወጣ አደርጋለሁ። ሂዱ እንደዚህ ማድረግ እኮ አችልም ነበር፣ እንዴት እንዳደረገች ግራ ገብቶኛል ሲለው ተመስገን አቁሟል። ታላቁምካ ግን ከእነሱ በላይ ቅጣት እንደምሰጣት እርግጠኛ ነኝ። እኔ አንተ ባሏን ልንገርህ ብዬ ነው እንጂ አንተን ማስጠንቀቅ አያስፈልገኝም። ራሴ የማደርገውን አውቃለሁ። ትሁቴ እኔ ብቻ ስለሆነች አታዳክሪ፣ አትግቢ በላት። በሰው ህይወት አትግባ፣ የራሷን ትዳር ታስተካክል ብሎ ነገረው። ዳኒም እየተንቀጠቀጠ እሺ አለው። ትሩና ፋወንድ ግን ሲያስጠላ። ተመስገን ሽንታቸውን በቁማቸው የሚያሸናቸው ዳኒንና ካሊብን። ዳኒም ቢሆን ካሊብ ራሱ ተትሁት ራቅ ብሎ ሲያስጠነቅቀው ተመስገን ፍራቸው ከአይኑ ይዘገናል። መተኛ አልመታኝ እያለ ዞሮ ያያል ሲሄድ። ትሁት ግን አሁን ጠንክራለች። ምንም አታመጣም። የፈለግከውን አድርግ፣ ግደለኝ ከፈለግ ንቅ አድርገህ ግደለኝ፣ አለበለዚያ ራሴን አጠፋልሃለሁ ብላ ነገረችው። ተመስገን እኔ አንተ ጋር ብሞት አልኖርም፣ አልወድህም፣ ከአንተ ጋር እንድኖር አልፈልግም። የፈለግኩትን ሰው አግብቼ መኖር እችላለሁ፣ ከአንተ ጋር ግን ፈጽሞ አልኖርም ብላ ነገረችው። ተመስገንም ታያለሽ ይህ ቅጣት ወየት እንደሚያደርስሽ፣ ይህ ጥጋብ የት እንደሚያደርስሽ ራስሽ ታይዋለሽ አላት። እሷም ችግር የለውም ያደረሰብኝ ቦታ ያድርሰኝ፣ ግን አንተ ብቻ ከህይወት ይውጣ አለች። ትሁት እንደኔ ጀገን ብላ ከዚህ በኋላ ተመስገንን ከህይወቷ ወጥታ ሰርጓን ሰርጋ መኖር ከካሊብ ጋር። አባዬ እህትና ፊት ቲና እንዲህ አላት። ትሁትና ካሊብ ሰርግ ሊሰርጉ ስለሆነ እዚህ እያየች ከምትቃጠይ ወጥተሽ ረፊ አላት። እሷ ደግሞ ይሄን ሄዳ ተመስገን ነገረችው። ተመስገን ሄዶ እንደዚህ ስትለው ተናደደ። ካሊብን ፈልጎ ካሊብን ነገረው እንድትቆም። ትሁት የኔ ናት አገባታለሁ ብለህ ካደረገ ግን ጭንቅላትን ቆርጬ ለአባት ከወስድለታለሁ አለው። አባቴን አላወቀውም ለዛ ነው አለው። እሱም አባቱን ጀግንነት እንጂ የራሱን ጀግንነት አይናገርም ካሊብ። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ቤተሰቦቼ ባይ። በቀጣይ ቪዲዮ እስከምንገናኝ ደግሞ ሰላም ይሁን ሀባይቦቼ።